ሁለቴ ሶስቴ ሞት ነው ብዬ ነው የማስበው እንደኔ። ስለዚህ ፍትህ ለተበላ ህዝብ በሞላ ማለት ፈልጋለሁ። እንግዲህ ቻናሉ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ ለነበረን ቆይታ። ተመልሰን በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። እንግዲህ ውድ ተከታታዮቼ ሴትዮዋ እንግዲህ ያው የዘረፈችውን ዘርፋ እንደተሰወረች ከሀገር እንደወጣች እንግዲህ እየተነገረ ነው ያለው። ሚኪና ፋሲካም እንግዲህ እግዚአብሔር የተሻለውን ነገር ያምጣላችሁ፣ ጥሩ መልካም ነገር እንዲገጥማችሁ እንመኝላችኋለን። በጣም ከባድ ነው ያለው ነገር። ሴትዮዋ ግን ምን አይነት አደገኛ ሴት ብትሆን ነው ይሄን ሁላ ህዝብ በዚህ ደረጃ ያጭበረበረችው? በጣም ብዙ ሰው ነው እንግዲህ እየተጭበረበረው። እውነት ለመናገር በጣም ያሳፍራል እና ከባድ ነው ያለው ነገር እና እሱን ይዞ ሄዶ ነው መክሰስ የሚችሉት። ስለዚህ በካሽ ያበደሯት ሰዎችስ ምን ያድርጉ? ምስክር ወይም ማስረጃ። ምስክር የሰው ሲሆን ነው ወይም የዶክመንት ማስረጃ አይደል? ዋትሳፕም ወረቀት ቦቴቨር ማለት ማስረጃው ተደዋውለው አውርተው ከሆነ ሪከርድ ካላቸው አይደል? ወይ ደግሞ ዋትሳፕ ቮይስ ካላቸው ከሆነ ቮይስ ይተረጎማል እንዴ? አዎ ምስክር ወይም ማስረጃ። እንግዲህ ታሜ እንግዲህ እንደምናውቀው ለሁላችንም በዱባይ ላይ ላሉ ሀበሾች የህጉን ሁኔታ በስነ ስርዓት ያው እሱ ዜጋ እንደመሆኑም መጠን እሱና ሙኒት ያው ዜጋ ስለሆኑ በስነ ስርዓት ለህዝቡ ትክክለኛውን እንዴት መሄድ እንዳለባቸው ምን ማድረግ እንዳለባቸው እየተናገሩ ነው ያሉት። ሙኒትም እንግዲህ የተቻላትን ሁላ አድርጋለች። ኢቭን ሴትዮዋ ከሀገር መውጣቷን በፖሊስ ጣቢያ ሄዳ በሷ መታወቂያ ቁጥር በመግባት ሴትዮዋ ከሀገር መውጣት አለመውጣቷን አረጋግጣለች። እሷ ግን ሴፕቴምበር 16 እስከ ልጆቿ ከዱባይ ሀገር ወጥታለች ማለት ነው። በጣም አደገኛ ሌባ ናት። አደገኛ ሌባ ናት። የሌባ ነገር ሲነሳ ያስቀኛል። ድሮ ታስታውሱ ከሆነ የሆነ ሰው የሆነ ነገር ሰርቆ ሌባ እየተባለ ሁሉም ሰው ይደበድበው ነበር እና ሌባ ሲባል ያ ነገር ነው ትዝ የሚለኝና ይችም ሴት እንደነዛ ሰዎች አደባባይ ላይ መቀጥቀጥ አለባት። ይህን ሁላ ህዝብ ነው የዘረፈችው። እንግዲህ እነ ተስፍሽ እንደሚናገሩት ከሆነ በጣም ከባድ ነው። ተስፍሽ አረርጌው ይችን ሴትዮ ከ3 አመት በፊት የብዙ ሰዎችን ብር እንደበላች፣ ብዙ ሰዎች እንዳጭበረበረች፣ ብዙ ሰዎችን ብር እንደዘረፈች ሰርቻለሁ ቪዲዮ ዩቲዩብ ላይ ጭኛለሁ ብሏል። እንግዲህ ከ3 አመት በፊት ቢሰራባት ሴትዮዋ ግን እንግዲህ ምን አይነት እንትን እንደምትጠቀም አይታወቅም። ደግማ ህዝቡን እንግዲህ ስትዘርፍ ስትቦጠቡጥ ነው የኖረችው። የዱባይ ህዝብ መዝረፍ ሳያንሳት እንግዲህ ኢትዮጵያ ያሉትንም እኔ የዱባዮች ውስጥ መቼ ሰርታ ያገኛሉ ብላ ታስባለች። እና ኢትዮጵያ ያለ ምስኪን ህዝብ፣ ምስኪን ወጣት እወስድሃለሁ፣ አመጣሃለሁ፣ ካናዳ ወስዳችኋለሁ እያለች በጣም ነው የሚያሳዝኑት። ሆነን ለመናገር በጣም ብዙ ሰዎች ንብረታቸውን ሸጠው አሁን አንዷ እናት የልጇን ከትምህርት ቤት መልቀቂያ የልጇን የትምህርት ቤት ዶክሜንት ይዛ ከትምህርት ቤት ልጇን አፈናቅላ ቤቷን እቃዋን ሸጣ ሁሉ ነገሯን አድርጋ ሐሙስ በረራሽ ነው ተብላ እንግዲህ የውሃ ላይ ኩበት ነው የሆነችው ያቺ ሴት። እንግዲህ ይቺ ሴት እንግዲህ እንደሚወራው ከሆነ ከ3 አመት በፊት ጀምራ በጣም በርካታ ሰዎችን ካናዳ ወስዳቸዋለሁ፣ አሜሪካ ወስዳቸዋለሁ፣ ኢሮፕ ወስዳቸዋለሁ በሚል ሰበብ በጣም የብዙ ቤተሰብን በጥብጣለች። ብዙ ቤተሰብን ጎዳና ላይ አውጥታለች። እንግዲህ ታውቃላችሁ ኢትዮጵያ ላይ ያለ ህዝብ ካናዳ፣ አሜሪካ እንደዚህ እንወስዳቸዋለን ከተባለ ቤቱን እየሰጣት ሰው አለ። በጣም በሚያሳፍር ሁኔታ እንግዲህ ህዝቡን በሚገርም ሁኔታ ነው የተጠቀመችበት። ፈጣሪ ልቦና ይስጣት ነው ማለት እንፈልገው። እስኪ ምን ማሟላት እንዳለባቸው ኢትዮጵያ ያሉት ደግሞ ሄደው ለመክሰስ እንግዲህ የሆነች ነገር እየሰራው ነው። በዛውም እየሰማው መጨረሻ ላይ ሊጨምርበታል የቀረው። አንዴ ከመግባት ተስፍሽ አንተ ከመግባት በፊት ታሜ ይቀጥልበት። እነዛ 2 ሰራተኞች የእሷ ሰራተኞች አደጋ ላይ ነው ያሉት። የእነሱ ይቅደም መጀመሪያ፣ የእነሱ ይቅደም። አንዴ ታሜ
ስንት ናቸው ሚኪ? ሳትጮህ ሁለት ሰራተኞች ናቸው። ሁለት ኦኬ ታሜ ሁለት ሰራተኞቿ ተበድራቸው ሚኪ ተበድራቸው የጠፋች ናት ብር አረ ምን የ8 ወር ደሞዛቸውን አሁን ብሎክ ልታደርገን ትችላለች። እዚህ ጉዳይ ላይ ፓርስፔስ ስላደረግን ካንስሌሽን ምናምን ስላልሰጠቻቸው ብሎክ ልታደርገን ትችላለች የሚል ስጋት መሬት ላይ ነው ጥላቸው ሄደችው። መሬት ላይ እነዚህ ልጆች 1,600,000 ብር ደግሞ ወደ ውጭ ሀገር ትሄዳላችሁ ብላ ከራሳቸው ወስዳባቸዋል። እነዚህ ልጆች አሁን ስልክ ቁጥሬ ስጣችሁ ሚኪ አሁን ይደውልልኝ። አሁን በኦንላይን ኬዝ ይከፍትላቸዋል። በቃ እነሱ አደጋ የእነሱ ታሜ ቅደም እነሱ አደጋ ላይ ናቸው። በጣም ምንም አደጋ ላይ አይደሉም። ኧረ በእናትህ እንደዚህ እንትን አትበል። አሁን ኬዝ ይከፈትና ኸላስ ሌበር ኦፊስ ወደ ዋናው ፍርድ ቤት ያዛውራል። የሐቃችሁ ነገር ሴትዮዋ ብትኖር ባትኖር ማለት ነው ድርጅቱን ሽጦ ማለት ነው የእነሱ ሐቅ ይመለስላቸዋል። ምንም ንብረትም ቢኖራት እዚህ ሀገር ሶኬት ቁጥራቸው የሁለቱን ላክልኝ ፎርዋርድ ላድርግለት ወይም አንተ ላክለት። የታሚ ቁጥራ ናቲ እንግዲህ እንደምትሰሙት ነው ውድ ተመልካቾቼ። እንግዲህ እቺ ሴትዮ ዓለምን እያነቃነቀች ነው ያለችው። በጣም ብዙ ነገር ነው ያደረገችው። እንግዲህ ሰራተኞቿንም ዘርፋቸው ሚዲያ ላይ ጥላቸው እንደሄደች እየተናገረ ነው ያለው ሚኪና፣ እውነት ለመናገር ለሁላችንም በጣም አስፈሪ ነው። ሰውን ግን አሁን ሚዲያ ላይ የምናደርገው ነገር ሚዲያ ላይ ከምንሰማው አንፃር ሚዲያ ላይ ከሚደረገው አንፃር ሰውን እንዲፈራ እየሆነ ነው ያለው እውነት ለመናገር ነው። ሰው እንዴት ነው የሰው ገንዘብ በልቶ እንቅልፍ የሚተኛው? ሰው እንዴት ነው የሰው ገንዘብ በልቶ እንቅልፍ የሚተኛው? ማለት በጣም ይከብዳል እኮ። እንዴት ነው ሰው እንቅልፍ የሚወስዳቸው? እንዴት ነው ይህን ሁላ ህዝብ እያስለቀሰኝ? ማለት ኦልሞስት ምናልባት ቤቷ ውስጥ ፋሚሊ ይኖራል፣ ቤተሰብ ይኖራታል፣ እህት ወንድም ይኖራታል፣ አጎት፣ አክስት፣ ዘመድ ይኖራታል። መቼም እንጉዳይ አይደለችም። ስለዚህ ራሷ የሆነ ቤተሰብ ሊኖራት ይችላል ሴት። ሁለተኛ ደግሞ ምን አይነት ባል ቢሆን ነው እሱስ ቢሆን ይሄንን ነገር በእርግጥ ፈልጎት ነው ወይ ቁጭ ብሎም እሱም በዚህ ሊሆን ይችላል እየተዳደረ ያለው እና በጣም የሚያሳፍር ነገር ነው እና በጣም ያሳዝናል። ህዝቡ እንግዲህ የኢትዮጵያ ህዝብ እንግዲህ እችን ሴት ሁሉም ተነስቶ ሁሉም ሰው በአንድ ቆሞ ይችን ሴት መላ ልትያዝ ይገባል፣ በህግ ልትጠየቅ ይገባል ባይነኝ። እኔ እንደራሴ በደንብ መጠየቅ አለባት በህግም። በጣም የሚያሳፍር ስራ ነው የሰራችው። በዚህ ደረጃ ህዝብን መሸወድ በጣም ከባድ ነው። ግን አሁንም ቢሆን አንድ ሰሞን አጀንዳ ነው። በተለይ ሚዲያ ላይ አንድ ሰሞን ሆይ እንላለን፣ አንድ ሰሞን እናጨበጭባለን፣ ከዛ ይረሳል። ያ ሰውዬ ደግሞ ያንን ህይወት ይቀጥላል ማለት ነው። አሁን እቺ ሴት እንግዲህ ከ3 ዓመት በፊት በጣም የብዙ ሰዎችን ህይወት አመሰቃቅላለች፣ የብዙ ሰዎችን ብር ዘርፋለች፣ የብዙ ቤተሰብን በትናለች። ያ ነገር ተረስቶ እንግዲህ ሚኪ ማስታወቂያ ሰራላት፣ ሀቢባ ማስታወቂያ ሰራችላት። ኦሬዲ ስራዋን ኖርማል እየሰራች ነበር የቆየችው ማለት ነው። አሁን ደግሞ ድጋሚ ይሄ አጀንዳ ባይነሳባት፣ አሁን እቺ ሴትዮ ይሄም አጀንዳ ተነስቶ ከ15 ቀን ከሳምንት በኋላ ይረሳል። ደግማ ላይፏን ትቀጥላለች፣ ደግማ ዘረፋዋን ትቀጥላለች፣ ደግማ ህይወቷን ትቀጥላለች ማለት ነው። እና በዚሁ አጋጣሚ እንግዲህ ፋሲካ ቶላም 46,000 ድርሃም እንግዲህ ከኢትዮጵያ ሳይቀር ብሯን እየቀየረች አምጥታ ነው እንግዲህ እየተዘረፈችው ማለት ነው። እንግዲህ እሷ የራሷ ብር ስለሆነ በሯን ዘግታ ቁጭ ብላ እያለቀሰችበት ያለው ሁኔታ ነው ያለው። በዚህ ሰዓት በሯን ዘግታ ቁጭ ብላ እያለቀሰች ነው። እንግዲህ እንደምታውቁት ልጇን ከኢትዮጵያ አስመጥታለች። እዚሁ ዱባይ ላይ ለማስተማር ልጇን አምጥታለች። እንግዲህ ያለውን ነገር በጣም እንግዲህ 15 ተብሎ የተጠራቀመ ብር ምስቅልቅሏን አውጥታት ነው የሄደችው። እንግዲህ ለሁላችንም ትምህርት ሊሆነን ይገባል። ሰዎችን ማመን ማቆም አለብን። ይህ በተለይ ይሄ አሜሪካ፣ ካናዳ፣ ኢሮፕ እንወስዳችኋለን የሚሉ ሰዎችን በምንም ነገር መሄድ አይቻልም። 1 በዲቪ ነው፣ 2 በቤተሰብ ነው፣ 3 ደግሞ ምናልባት ስፖንሰር የሚሆናችሁ አካል ድርጅት ወይም ደግሞ ስፖንሰር የሚሆነው ሰው ከተገኘ ነው። እዛ አገር ያ ሰውዬ አንድን ሰው አሜሪካና እንኳን አሜሪካና ኢሮፕ ቀርቶ እኮ አረብ ሀገር ላይ አንድ አሰሪ ሰራተኛ የሚፈቀድለት ደሞዙ ታይቶ ደሞዙ ቤቱን አስተዳድሩ ለሰራተኛ መክፈል ይችላሉ የሚለው አቅም ታይቶ ነው እንጂ ዝም ብሎ ዜጋ ስለሆነ ብቻ